የ26 ዓመት ወጣት ነበረች፣ እሱ ደግሞ የ42 ዓመት ጎረምሳ። በክፍል ውስጥ የነበረው እያንዳንዱ ሰው አንድ አይነት ጥያቄ ባይመሩ ይመላለስ ነበር። ለምን እሱን? እሱ ረጅም አልነበረም፣ ሀብታም አልነበረም። እሷ ግን አይኗን ከሱ ላይ መንቀል አልቻለች። ቆየት ብለው ምን ሳበሽ ብለው ሲጠይቋት የሰጠችው መልስ ሁሉንም ሰው በዝምታ አስገረመ። ዓለም በእሳት እንዳልተቃጠለች እንዲሰማኝ ያደረገኝ አለች። ይሄ ለምን እንደሚከሰት ብዙ ሴቶች ለምን ወደ እድሜያቸው ከፍ ወዳሉ ወንዶች እንደሚሳቡ አንዳንዴ ራሳቸው እንኳን በሚገባ ሳይረዱት ገርሞት የሚያውቅ ከሆነ ለሚቀጥሉት ደቂቃዎች አብረውኝ ይቆዩ። ምክንያቱም አብዛኛው ሰው እንደሚያስበው አይደለም። ሳይንስ በዚህ ዙሪያ የሚለው ነገር ብዙ ነው። እንኳን ደህና መጣችሁ። እዚህ ለመጀመሪያ ጊዜ ከሆነ ይሄ ቻናል ስለ አንድ ነገር ብቻ ነው፣ የሰው ልጅ ባህሪ በስነ ልቦና እይታ መረዳት። ምንም ማጋነን የለም፣ ፍርድ የለም። ለምን እንደምናደርገው በሳይንሳዊ መንገድ መተንተን ብቻ ነው። ዛሬ በግንኙነት ስነ ልቦና ውስጥ በሰፊ ከሚፈለጉት ክርክር ከሚነሳባቸው ጥያቄዎች ውስጥ አንዱ እንመረምራለን። ሴቶች ወደ እድሜያቸው ከፍ ወዳሉ ወንዶች የሚሳቡባቸው በእርግጠኝነት ምንድነው? አሁን ወደ ዝርዝሩ ከመግባታችን በፊት ይሄ ማንም ሰው በአንድ ጎጆ ስለመክተት አይደለም። ሁሉም ሴት ወደ ታላላቅ ወንዶች ትሳባለች ማለት አይደለም። ሁሉም ታላላቅ ወንዶች እነዚህ ባህሪያት አሏቸው ማለት አይደለም። ነገር ግን ይሄ መሳሳብ ለምን እንደሚኖር ለምን ብዙ ሰዎች ከሚያምኑት በላይ የተለመደ እንደሆነና ይሄ መረዳታችን ስለ ሰው ልጅ ስነ ልቦና ምን ጥልቅ ነገር ሊያስተምር እንደሚችል የሚያስረዱ በሰነድ የተደገፉ ተደጋጋሚ የስነ ልቦና አይነቶች አሉ። ይሄ በሰባት የስነ ልቦና አይነቶች እንከፋፍላለን። አንዳንዶቹ ያስገርመውታል፣ አንዱ ደግሞ ስለ መሳሳብ አትራክሽን የሚያውቁት ነገር ሁሉ እንዲከልሱ ሊያደርጉት ይችላል። ወደ ዝርዝሩ ክፍል 1 እሱ አይደነግጥም ይሄ ሁሉ ነገር ይለውጡ። በቂ ትኩረት የማይሰጠው የነርቭ ስርዓት ጋር በደም ነርቭ ሲስተም ኮሬጉሌሽን በሚባለው እንጀምር። ይሄ በቀላል ቋንቋ ምን ማለት መሰላችሁ? በስሜት ከረጋና ጽኑ ከሆነ ሰው ጋር ስንሆን ነገሮች ሲበላሹ ከማይደነግጥ እና ክትትል ከማይፈልግ ሰው ጋር ስንሆን የኛ የነርቭ ስርዓት ያንን እርጋታ ማንጸባረቅ ይጀምራል። ይሄ ኮሬጉሌሽን ይባላል። በማንኛውም ግንኙነት ውስጥ ካሉ የማዩ ኃይሎች ውስጥ አንዱ ነው። በስነ ልቦና ባለሙያ ጆን የተጀመረው በኋላ በዶክተር ሱ ጆንስ የሰፋው የአታችመንት ቲዮሪ ምርመራ እንደሚያሳየው የሰው ልጅ የደህንነት ስሜት ከሚሰጡት አጋሮች ለመፈለግ በተፈጥሮ የተገነባ ነው። አካላዊ ደህንነት ብቻ ሳይሆን ስሜታዊ ደህንነት። እዚህ ጋር ነው ዋና ነጥብ። እድሜያቸው ከፍ ያሉ ወንዶች በአማካኝ ምቾት ከማይሰጡ የህይወት ገጠመኞች ጋር ብዙ ጊዜ አሳልፈዋል። የሥራ ማጣት፣ የልብ ስብራት፣ ውድቀቶችን አሳልፈዋል። ብዙዎቹም ሁሉንም ባይሆንም ወጣት ወንዶች ገና በመገንባት ላይ ያሉትን ስሜታዊ ቁጥጥር ኢሞሽን ሬጉሌሽን አዳብረዋል። አንድ ወንድ በግርግር ውስጥ ረግቶ መቆም ሴቷ የሱን ስሜት እንድታስተዳድርለት በማይፈልግበት ጊዜ እና እሰማሻለሁ መፍትሄ እናገኝነታለን ማለት ሲችል ያ ለሷ የነርቭ ስርዓት ጥልቅ የደህንነት ስሜት የሚሰጥ መልእክት ይልካል። በሳቢነት ስነ ልቦና ውስጥ ደህንነት ማለት አሰልቺ አይደለም። ደህንነት ማራኪ ነው። ቁጥር 2 ወዴት እንደሚሄድ ያውቃል። ይህም በጣም ሳቢ ነው። በዝግመተ ለውጥ ስነ ልቦና ውስጥ የሀብት ማግኘት ምልክት የሚባል ጽንሰ ሐሳብ አለ። ስሙ ውስብስብ ይመስላል እንጂ ቀላል ነው። መሰረታዊ ትርጉም የሰው ልጅ በተለያዩ አጋር በመምረጥ ሂደት ውስጥ የማቅረብ የመጠበቅና ወይም የመገንባት ችሎታና አቅጣጫ ወዳላቸው አጋሮች ይሳባሉ። ነገር ግን ትኩረት የሚስበው ነገር ይሄ ነው። ዘመናዊ ምርመራ ይህን ሐሳብ አሻሽሎት ጉዳዩን ስለ ገንዘብ ወይም ስለ ደረጃ ብቻ አይደለም፣ ስለ አቅጣጫና ስለ ዓላማ ነው እና ማን እንደሆነ ወዴት እንደሚሄድ ስለማወቅ ስነ ልቦና ባለሙያው አብርሃም ራስን ማብቃት ሰልፍ አክቹዋላይዜሽን ስለሚባል ሂደት ወደ ሙሉ ማንነት ስለመድረስ ተናግሯል። የውስጥ ስራቸውን የሰሩ ታላላቅ ወንዶች ግልጽ የሆነ ማንነት ይኖራል። ሙሉነት እንዲሰማቸው የሌሎችን እውቅና አይፈልጉም። እኔ ማን ነኝ ለሚለው ጥያቄ መልስ አግኝቶ ወይም በንቃት እየመለሱ ነው። ያ እርግጠኝነት በጣም ይማርክ። ምክንያቱም በራሱ ላይ በቆመ ሰው ዙሪያ ሲሆን እሱን ደግፌው ላቁመው ብለው አይጨነቁ። ይልቁንም በነፃነት መተንፈስ እንደሚችሉ ይሰማውታል። መሳሳብ ደግሞ ጭንቀት በሌለበት ቦታ ይለመልማል። ቁጥር 3 አሁን ደግሞ ማንም ጮክ ብሎ ሊናገር የማይፈልገው ምቾት ባይስም እንኳን እውነትን መነጋገር ያለብን ነጥብ ካርል ዩንጌል ጨምሮ በርካታ የስነ ልቦና ባለሙያዎች ፋዘር ኮምፕሌክስ ወይም በዘመናዊ አጠራሩ የአባት ቁስል የሚሉትን ጽንሰ ሐሳብ ለይተዋል። ሐሳቡ እንዲህ ነው። አንዲት ሴት ከአባቷ ጋር ያላት ግንኙነት ወይም የአባቷ አለመኖር በጎልማስነት እድሜ የምትመርጠው ጋር የሚቀርጽ የስነ ልቦና አሻራ ጥሎ ያልፋል። ስሜታዊ ድጋፍ የማይሰጥ የማይታመን ወይም በህይወታቸው ያልነበረ አባት የነበራቸው ሴቶች ሳያውቁት ያላገኙትን ነገር ማለትም መረጋጋትን፣ ትኩረትን፣ ጥልቀትን፣ መገኘትን ሊሰጣቸው የሚችል በእድሜ የሚበልጥ ወንድ ሊፈልጉ ይችላሉ። ይሄ ደግሞ ጉድለት አይደለም ወይም የሚያሳፍር ነገር አይደለም። ስነ ልቦና የተለመደ ስራውን እየሰራ ነው። ይሄ የቀድሞ ቁስልን አሁን ባሉ ግንኙነት አማካኝነት ለመፈወስ መሞከር ነው። የዚህ ሳይንሳዊ ስያሜ ሪፒቴሽን ኮምፑልሽን ይባላል። መጀመሪያ በፍሮይድ ተገልጾ በኋላ በሌሎች ተመራማሪዎች የዳበረ ይህ ጽንሰ ሐሳብ በልጅነት
ጉዳዮችን በጎልማስነት ለመፍታት የምናደርገው ጥረትን ያሳያል። በዚህ አውድ ውስጥ ታላቅ ወንድ ማለት የታመነ የወንድነት ባህሪ ምን ሊመስል እንደሚችል ተምሳሌት ይሆናል። ያ ተምሳሌ ደግሞ ትልቅ ስሜታዊ ክብደት አለው። ይህንን መረዳት የማታለል ዘዴ ሳይሆን ርህራሄ። ቁጥር 4 እውነተኛ በራስ መተማመን ተመልካች አይፈልግም። እሷ ልዩነቱን መረዳት ትችላለች። ብዙውን ጊዜ የማይለይ አንድ ወሳኝ ልዩነት በራስ መተማመንና ኢጎ የሌሎችን እውቅና ይፈልጋል። ጥያቄ ሲነሳበት ይቆጣል። በክርክር ማሸነፍ ይፈልጋል። እንዲሁም የማያቋርጥ ማረጋገጫ ይሻል። አብዛኛውን ጊዜ ኢጎ ማለት በጥልቅ በራስ አለመተማመን ላይ የሚደረግ መከላከያ ጭንብል ነው። በራስ መተማመን ግን ተመልካች አይፈልግም። በራስ መተማመን ማንነቴን አውቀዋለሁ፣ ሰላም እንዲሰማኝ የእናንተ ስምምነት አያስፈልገኝም ይላል። በራስ ሌሎች ለመቆጣት አይሞክር፣ ያዳምጣል። ስህተትን ሲያምን አይፈራርስም። በማህበራዊ ስነ ልቦና የተሰጡ ጥናቶች በተደጋጋሚ እንደሚያሳዩት ሴቶች ለእውነተኛ በራስ መተማመን ለብሪት ወይም ለጉራ አይደለም፣ ለረጅም ጊዜ አጋርነት ከፍተኛ ዋጋ ይሰጣሉ። እውነተኛ በራስ መተማመን ደግሞ የሚመጣው ከጊዜ ከውድቀት ተመልሶ ከመነሳትና ራስን በሚገባ ከማወቅ የውስጥ ስራቸውን የሰሩ ታላላቅ ወንዶች ይህ አይነት ረጋ ያለ የሰከነ አያል አላቸው። ክፍሉ ውስጥ ያሉ ሰዎች ለማስደንገጥ አይሮጡም፣ ዝም ብለው በቦታ ላይ ይገኛሉ። ያ ጸጥታ ደግሞ ከማንኛውም ትርኢት በላይ ጮክ ብሎ ይናገራል። ቁጥር 5 ጥልቅ ጨዋታ መመስረት ይችላሉ። ይሄ እርሶ ከሚያስቡት በላይ ብርቅ ነው። በቂ ያልተነገረለት እውነት ይሄ ነው። የአእምሮና የስሜት ጥልቀት ኢንተሌክቹዋል ኤንድ ኢሞሽን ለሳቢነት ትልቅ መለኪያ። በ2019 ፐርሰናሊቲ ኤንድ ኢንዲቪጁዋል ዲፈረንስ በተባለ መጽሔት ላይ የወጣ ጥናት እንደሚያሳየው ሴቶች ለረጅም ጊዜ ግንኙነት ስኬት ስሜታዊ ብልህነት ኢሞሽናል የማዳመጥ የመረዳትና በዝርዝር የመግባባት ችሎታ እንደ ዋነኛ መስ ያስቀምጣሉ። ቁንጅና ወይም ገንዘብ አይደለም። ስሜትን፣ ብልህነት። ብዙ ያዩ፣ ብዙ ያነበቡ፣ ብዙ ያጠኑና ብዙ ያሰላሰሉ ታላላቅ ወንዶች የበለጸገ ውስጣዊ ዓለም ይኖራል። ከላይ በላይ ሳይሆን ወደ ጥልቅ የሚገቡ ጥያቄ ይጠይቃል። በዝምታ ውስጥ ሳይጨነቁ መቀመጥ ይችላል። የራሳቸው አመለካከት ሲናገሩ ሁሉ ሰው እንዲስማማባቸው አይፈልግም። ትክክለኛ አድማጭ አጥተው ለቆዩ ብዙ ሴቶች ያ ጥልቀት በድርቅ ወቅት እንደተገኘች ንጹህ ውሃ መስማት ብቻ ሳይሆን ታውቂያለሁ የሚል ስሜት ይሰጣል። መታወቅ ደግሞ አንድ ሰው ሊያገኘው ከሚችለው ጥልቅ የመቀራረብ ልምዶች አንዱ ነው። ቁጥር 6 አሁን ደግሞ ከላይኛው ገጽታ በታች ያለውን ሳይንሳዊ እንመልከት። ለጥቂት ጊዜ ዝግመተ ለውጥ ስለ ልቦና እንነጋገር። ምክንያቱም መሳሳብ የጀመረው በዘመናዊ ዓለም ሳይሆን ከብዙ ሺህ በፊት ነው። አይምሯችን አሁንም ያንን ጥንታዊ ፕሮግራም ይዞ ይጓዛል። ሃይፐርጋሚ የሚል ጽንሰ ሀሳብ በኢንተርኔት ላይ ብዙ ጊዜ በተሳሳተ መንገድ ይገለጻል። በትክክለኛው ትርጉሙ ግን በኩል ወይም በተሻለ ደረጃ ሀብት ወይም ማህበራዊ አቋም ወዳላቸው ሀገሮች የመሳብ የዝግመተ ለውጥ ዝንባሌ ማለት ነው። ይሄ በተለያዩ ባህሎች የተመዘገበ ሲሆን የግል ማንነትን ጉድለትን ሳይሆን ባዮሎጂ ለእልውናውና ለዘር መቀጠል የተሻለ ሁኔታ ለመፈለግ የፈጠረው ሂደት ነው። በዚህ አውድ ውስጥ ብዙ ማህበራዊ ካፒታል የህይወት የገንዘብ መረጋጋትና ማህበራዊ ደረጃን ያከማቻል። ታላላቅ ወንዶች እነዚህ ጥንታዊ የመሳሳብ ምልክቶችን ይቀሰቅሳሉ። እኛ ያለነው በ21ኛው ክፍለ ዘመን እንደሆነ አያውቁ። ምላሽ የሚሰጠው ለሚደርሱት ምልክቶች እዚህ ጋር ነው። ዘመናዊ ምርመራ የሚጨምር ረቂቅ ነጥብ አለ። ይሄ የዝግመተ ለውጥ ፊት በራሱ ብቻ ወሳኝ አይደለም። ሴቶች የራሳቸው ምርጫና ውሳኔ አለ። ባህልም ፍላጎትን ይቀርጻሉ። ነገር ግን ከስሜታዊነት በታች ባዮሎጂያዊ መሰረት እንዳለ መረዳታችን ለምን አንዳንዴ መሳሳቦች ከምክንያታዊነት ባለፈ መልኩ እጅግ በጣም ኃይለኛ ሆኖ እንደሚመሰረቱ ለማብራራት ይረዳል። ምክንያቱም መነሻችን ከምክንያታዊነት በጠለቀ ቦታ ላይ ነው። ቁጥር 7 ይሄ የመጨረሻ ምናልባትም ከሁሉም በላይ አያል ሊሆን ይችላል። በመሳሳብ ስለልቦና ውስጥ የእጥረትና የነጻነት ስኬርሲቲ ኤንድ አውቶኖሚ ኢፌክት የሚባል ክስተት አለ። እኛ ሰዎች አጥብቆ የሚፈልገን የማይለማመድ ጉድለት ሳይሆን እንደ እድገት ደረጃ ገና የራሳቸውን ዋጋ እያረጋገጡ ያሉ ናቸው። ስለዚህ ሰው ለማስተካከል ሲል ራሳቸውን ያጋነናሉ፣ ብዙ ማብራሪያ ይሰጣሉ፣ ወይም ሌላን ለማስደሰት ሲሉ ማንነታቸውን ያሳንሳሉ። ግንኙነቱ ገና ሳይረጋጋ የህይወታቸውን ማዕከል ያደርጉ። ያ ጉልበት ደግሞ ምንም እንኳን ሳይታሰብ የሚደረግ ቢሆንም በአእምሮ የመሳሳብ ማዕከል ውስጥ እንደ ዝቅተኛ ዋጋ ይነበባል። በራሳቸው የሚተማመኑ ታላላቅ ወንዶች ግን በዚህ መንገድ አይንቀሳቀሱም። ይሄ ደግሞ ጨዋታውን ስለሚጫወቱ ሳይሆን አብሮ መሆን የማይፈልግ ሰው ማሳደድ ትርጉም እንደሌለ በሚገባ የሚያውቁበት የህይወት ተሞክሮ ስላለፉበት ነው። የራሳቸውን ህይወት አላቸው፣ የራሳቸው መመዘኛ አላቸው፣ በጥልቀት የሚጨነቁላቸው ሌሎች ነገሮች አሏቸው። ይሄ ደግሞ በተቃራኒ የበለጠ ሳቢ ያደርጋል። ምክንያቱም የራስ ገዥነት አውቶኖሚ ዋጋን ያመለክታል። ተለጣፊ ወይም ልመና ደግሞ ተስፋ መቁረጥን ያሳያል። የሰው ልጅ አእምሮ ለዚህ ልዩነት እጅግ ስሜታዊ ነው። ሮበርት ቻልዲን ተጽዕኖ ኢንፍሉዌንስ
ያደረገው ምርምር እንደሚያሳየው እጥረት እዚህ ከምናውቃቸው የስነ ልቦና መቀስቀሾች ውስጥ አንዱ ነው። ይሄ በባህሪ በትኩረትና በሰው መገኘት ላይ ሲተገበር ለምን አንተ የማይፈልግ የሚመስል ሰው ለማለት በሚያስቸግር መልኩ እንደሚስብህ መረዳት ትጀምራለህ። አሁን ደግሞ እስቲ ነገሩን ሰፋ አድርገን እንመልከት። ምክንያቱም እነዚህ ሰባቱ ነገሮች አንድ የሚያመሳስላቸው ነገር አለ። አንዳቸውም ቢሆኑ ትክክለኛ ጉዳይ እድሜ አይደለም። እስቲ አስቡ። ስሜትን መቆጣጠር፣ አቅጣጫ መኖር፣ እውነተኛ በራስ መተማመን፣ ጥልቀትና የራስ ገዥነት። እነዚህ ነገሮች በልደት ቀን ቁጥር ብቻ በራሳቸው የሚመጡ አይደሉም። የሚመጡት ከዓላማ ጋር፣ እድገት፣ ራስን ከመመርመርና ለውጥን ለማምጣት ካለ ፈቃደኝነት። በእነዚህ ሁሉ ቅንጣቶች ሴቶች በትክክለኛ የሚስባቸው ነገር ሙሉ ማንነት ለመገንባት የውስጥ ስራ የሰራ ሰው ነው። ህይወት ለመጀመር ገና የሚጠባበቅ ሳይሆን ቀድሞውን ህይወትን እየኖረ ያለ ሰው ነው። የእድሜ ልዩነት ብዙ ጊዜ የሰው ልጅን ስነልቦና የሚወዳቸው ባህሪያ መገኛ ተደርጎ ከሚመለከያ ብቻ ነው። እውነተኛ ጥያቄ እድሜ ስንት ነው የሚለው አይደለም። እውነተኛ ጥያቄ ማን ሆነሃል የሚለው ነው። ይህ ደግሞ በማንኛውም እድሜ ያለ ወንድ ወይም ሴት አሁኑኑ ሊመልሰው የሚችለው ጥያቄ ነው። ይህ ቪዲዮ ቀደም ብሎት የሚሰማዎትን ነገር አረጋግጦሎት ወይም የሚያምኑበትን ነገር ተፈታትኖት ከሆነ ዓላማው ይሄ ነው። ስነልቦና ማን ማሰብ እንዳለበት የሚነግሩት ሳይሆን ለምን እንደሚያስቡ እንዲረዱ የተሻለ መሳሪያ የሚሰጡት ነው። በጥልቅ መመርመር ከፈለጉ በተለይ የዶክተር ሱ ጆንሰን ሆልድ ሚ ታይም የተሰኘው መጽሐፍን እና አታችመንት ቲዮሪ ስራዎችን እንዲያነቡ እመክራለሁ። ባለፈው 30 ዓመታት ውስጥ ከተጻፉ ምርጥ የግንኙነት ስነልቦና መጽሐፍት አንዱ ነው። ተጠቃሚ ለመሆን የግድ ግንኙነት ውስጥ መሆን አይለቦት። ራስዎን የሚያዩበት መንገድ ይለውጠዋል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ሊያደርጉት የሚችሉት ከሁሉም የተሻለ ነገር በእነዚህ ጥያቄዎች ለሚታገል ሰው ማጋራት፣ ለጓደኛ ለወንድ ማት አለበት ብለው ለሚያስቡት ሰው ቻናላችንን የሚያድገው በዚህ መንገድ ነው። ይሄ ለኔ ትልቅ ትርጉም አለው። ካልተመዘገቡ ሰብስክራይብ በየሳምንቱ ምርመራ ላይ የተመሰረቱ ራስዎንና በዙሪያ ያሉትን ሰዎች በተሻለ እንዲረዱ የሚያግዙ አዳዲስ የስነ ልቦና ይዘቶችን እናቀርባለን። እስከሚቀጥለው ጊዜ አይምሮውን ተንከባከቡ። ያሉት እሱ ብቻ ነው።